የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? የዛሬው ርዕሳችን በምስራቅ ኢየሩሳሌም የሚገኘው ከጲላጦስ አደባባይ ወደ ምስራቅ አቅጣጫ ስንወጣ የአንበሶች በር፣ የእስጢፋኖስ በር እየተባለ ወደሚጠራው ከመድረሳችን በፊት የምናገኘው ቦታ ይሆናል። ይህ ቦታም የቅድስት ሐና ቤተክርስቲያን ይባላል። የዛሬው ርዕሳችን ወደዛ ስለሆነ እንዳያመልጣችሁ ተከታተሉን። በመስቀላውያን የታነጸው የቅድስት ሐና ቤተክርስቲያን የመስቀላውያን ስፍራ በሚገኝበት ትልቅ ግቢ ስንገባ በመጀመሪያ የምናገኘው ይህ ነው። ይህ ቤተክርስቲያን በጣም ለየት ያለና መስቀላውያን ካሳነጹት አብያተ ክርስቲያናን በሙስሊሞች የመፍረስ አደጋ ሳይገጥመው ነገር ግን ሙስሊሞች የእምነት ማስተማሪያ ተቋም አድርገውት ሲገለገሉበት የቆየ ነው። ቤተ ክርስቲያኑ የታነጸበት ስፍራ የእመቤታችን የድንግል ማርያም ወላጆች የሆኑት የቅድስት ሐናና የቅዱስ ኢያቄም መኖሪያ ቤት እንደነበረ ከአፈ ታሪክ ይነገራል። እመቤታችን ድንግል ማርያም በዚህ ቤተ ክርስቲያን ስር በሚገኘው ዋሻ ክፍል ውስጥ እንደተወለደች ይገለጻል። ይሁን እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እመቤታችን የተወለደችው በአድባረ ሊባኖስ ነው እያሉ ያስረዳሉ። ለዚህም ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ ሲል ጠቢቡ ሰለሞን አመስግኗታል። መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 8 አንቺ የገነት ምንጭ የሕይወት ውሃ ጉድጓድ ከሊባኖስ የሚፈስ ወንዝ ነሽ ሲል ያወደሳት እመቤታችን የተወለደችው በአድባረ ሊባኖስ እንደሆነ ይታመናል። መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 15 ቤተ ክርስቲያኑ የታነጸው በ1140 ሲሆን ቀደም ሲል ቤዛንታውያን በእመቤታችን ስም አንጸውበት በነበረው ቤተ ክርስቲያን መሠረት ላይ የታነጸ ነው። በቤተ ክርስቲያኑ ውስጥ የሮማን ሰርወ መንግሥት ገዢ በቤተሰቦቹ በገዳሙ ከሚኖሩ ሴት መነኮሳት ጋር ስለነበሩ እጅግ ታዋቂ ነበር። ይሁን እንጂ የሙስሊሞችን ወረራ ተከትሎ በ1187 ኢየሩሳሌም በሙስሊሞች እጅ በመውደቋ እስከ 1856 ቤተ ክርስቲያኑ የእምነታቸው ማስተማሪያ ተቋም አድርገውት ነበር። በመቀጠልም የከራማዊን ጦርነት ተከትሎ ሰላሃዲን ቤተ ክርስቲያኑን ለማፍረስ ቤተ ክርስቲያኑን ለፈረንሳይ መንግሥት በስጦታ ከሰጠ በኋላ በአሁኑ ሰዓት ዋይት ፋዘር ተብሎ በሚጠሩ ከአውሮፓ ከአሜሪካና ከኤስያ በመጡ የተለያዩ ዜግነት ባላቸው የግሪክ መለካውያን ካቶሊክ በይዞታነት እያስተዳደሩ ይገኛሉ። የተወደዳችሁ የክርስቶስ ቤተሰቦች በዚህ ቦታ ብዙ የተለያዩ ታምራት ቦታዎች የሚገኝበት አካባቢ ነው። በዚህ ከሐናና ኢያቄም ቤተ ክርስቲያን እንደገባንም ወደ ውስጥ መጻጉዕ የተፈወሰበትን አይተናል። ይህ ደግሞ ራሱን የቻለ ታሪክ ስላለው የሐናና የቅዱስ ኢያቄም ቤተ ክርስቲያን ተብሎ የተሰራ የነሱ የቤት መኖሪያ የነበረ እንደሚነገር ታሪኩ ያስረዳናል። በአሁኑ ግን ይህ ቤተ ክርስቲያን ወይም ይሄ ቤት የነበረው በፈረንሳይ ካቶሊክ ስም ይገኛል። ከበረከቱ ከረድኤቱ ለኛ ይድረሰን፣ አሜን።
ብቻ ነው ትንሣኤ